ሰላምታችን በያላችሁበት ድረስ የሪከርድ ዞን ተከታታዮች እንደምን ቆያችሁ? አዳዲስ መረጃዎች ወደ እናንተ ለማድረስ ብቅ ብለናል። ዋና ዋና ነጥቦችን እናንሳም። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ላይ ቀርበው የነበሩ 3 አዳዲስ ክሶች ለጊዜው ተቋርጠዋል። የኤርትራ መንግስት ሚስጥራዊ ዝግጅት እያደረገ መሆኑ ተደረሰበት። የምዕራብ ትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፍቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል። በዚህ ዙሪያ ሰፊ መረጃ አለን። ፕሬዝዳንቱ ጦርነት ለማቆም አልጣደፍም ሲሉም ተሰምተዋል። የኢራን ጦርነት የኮንዶምን ዋጋ ከፍ እንዲል ማድረጉን ተከትሎ የእነዚህን ሌሎች መረጃዎች ወደ እናንተ እናደርሳለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ወቅታዊ እንዲሁም አዳዲስ መረጃዎች ይከታተሉ። እንቀጥላለን። የጠቅላይ ሚኒስትር አብይ አህመድን አስተዳደር በማህበራዊ ሚዲያ ላይ ከተቹ በኋላ በተጻፈው ደብዳቤ የተሰናበቱት ወደ እስር የተወረወሩት የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል የነበሩት አቶ ታዬ ደንደዓ ተመስርቶባቸው የነበረው 3 ክሶች ተቋርጧል። በሌላ መዝገብ በ4 ዓመት እስራት የተፈረደባቸው ሚኒስትሩ መዝገቡ ድጋሚ ሊከፈት እንደሚችልም የታወቀ ነው። የቀድሞው የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደዓ ላይ ቀርቦ የነበሩ 3 አዳዲስ ክሶች ለጊዜው የተቋረጡት ወጥ ጦር መሳሪያ ይዞ በመገኘት እስርን የተበየነላቸው አቶ ታዬ ደንደዓ መንግስታዊ ስርዓት በኃይል ለመናድ፣ መከላከያ ሰራዊት ላይ ሐሰተኛ ወሬ መንዛት፣ መንግስት ማጣጣልና መስደብ የሚሉ ተደራራቢ ክሶች ቀርበውላቸው ነበር። አቃቤ ሕግ በታዬ ላይ ያቀረበው ክሶች ማቋረጡን የታወቀው በሮብ ሚያዝያ 14 2018 በነበረው ቀጠሮ መሰረት ጠቅላይ ፍርድ ቤት አንደኛ ወንጀል ይግባኝ ሰሚ ችሎት በተገኙበት ሰዓት እንደሆነ የተናገሩ ሲሆኑ በአዳዲስ ክሶች ላይ ጠቅላይ ፍርድ ቤት ይግባኝ አቅርበው እንደነበርም ያስታወሱት የአቶ ታዬ ጠበቃ ከፍተኛ ፍርድ ቤት ያቀረቡት የዋስትና መብት ጥያቄ ውድቅ በማድረግ ይግባኝ መጠየቃቸው ተገልጿል። ሁለተኛው ደግሞ አቶ ታዬ ደንደዓ የጨፌ ኦሮሚያ አባል በመሆናቸው ያለመከሰስ መብታቸው ሳይነሳ የቀረ ክስ ስለሆነ ውድቅ ይደረግ ብለው ለከፍተኛ ፍርድ ቤት ቢያቀርቡም እንዳልተቀበሏቸው አስታውሰዋል። ይህንን ተቃውሞ ይግባኝ ብለን በክርክር ሂደት ላይ ነበርን ያሉት ጠበቃ አበራ በሮብ ዕለት ጠቅላይ ፍርድ ቤቱ የተገኙት ዳኞች የተካሄደው ክርክር ሰምተው የሰጡትን ውሳኔ ለማዳመጥ እንደነበር ይናገራሉ። በአጋጣሚ ግን ጠቅላይ አቃቢ ሕግ እየተከራከርንበት ላለው የይግባኝ መዝገብ ምክንያት የሆነው የስር ፍርድ ቤት ክስ እንዲነሳ ስለወሰኑ ክሱ ይቋረጥልን ብለው አቅርበዋል። ችሎቱ የአቃቢ ሕጉን ጥያቄ መነሻ በማድረግ የይግባኝ ክርክሩ ውሳኔ መስማት ሳይፈልግ ክሱን መቋረጡ አሳውቆ መዝገቡ ተዘግቷል። አቃቢ ሕግ ክሱ እንዲቋረጥለት ሲጠይቅ ያቀረበው ምክንያት ምን እንደሆነ የጠየቁት ጠበቃ አበራ የተሰጠ ምክንያት እንደሌለ በመግለጽ ለጊዜው ተቋርጧል መባሉ ለፍርድ ቤቱ መናገራቸው ነው የተነገረው። አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት ባለፈው ታህሳስ ወር ላይ የ7 ዓመት ከ2 ወር እስር ተፈርዶባቸው ነበር። በዚህ ላይ ይግባኝ ካሉ በኋላ ወደ 4 ዓመት ዝቅ ካልላቸው በኋላ እስር ላይ ሆነው እየተከራከሩም ይገኛሉ። የኤርትራ መንግስት ሚስጥራዊ ዝግጅት እያደረገ መሆኑ ተደረሰበት። በአሜሪካ የኤርትራ መንግስት ስራ አስፈጻሚ ጉዳዮች ኃላፊ የሆኑት ብርሃነ ገብረ ህይወት ለጦርነት ገንዘብ ለማሰባሰብና መሬት ላይ ያልነበሩ ተግባራዊ ያልሆኑ ኢኮኖሚያዊና ዲፕሎማሲያዊ እቅዶች ለኤርትራ ህዝብ ለማሳወቅ በተለይም ለደጋፊዎች ሚስጥራዊ ኮንፈረንስ አካሂደዋል። ይህ በቺካጎ የተካሄደው ልዩ ያልተነገረው ኮንፈረንስ ከ14 ከተሞች የተውጣጣ ከመካከለኛው ምዕራብ ብሔራዊ ኮሚቴ ታማኝ አባላት ተገኝተውበታል። ይሁን እንጂ ምንጮቻችን እንደገለጹት የስርዓቱ አገዛዝ ታማኝና ካድሬዎች ተብለው የሚጠሩ ግለሰቦች ቪዲዮዎች ከመቅረጽም ታግደዋል። በርከት ያሉ ሀሳቦች ላይ የተወያዩ ሲሆን ቀጣይ ስለሚመጣው እርምጃ የኤርትራ መንግስት ድጋፍ የሚሆነው የገንዘብ ኃይል ዲያስፖራው ኃይል እንዲያወጣና ድጋፍ እንዲያሳይ ተወያይተዋል። በኤርትራ መንግስት ተቃውሞ የሚያስነሱ ኃይሎችና ደጋፊዎች እርስ በርሳቸውን ትርክ ውስጥ ከገቡ የቆዩ ቢሆኑም የሚቃወሙ ኃይሎች የሚያደርጉት እንቅስቃሴ የማብረድ ሙሉ ስራ እንሰራለን የሚል ውይይት አድርገዋል። ይህ ሚስጥራዊ እንደሆኑ የተነገረው በብርሃነ ገብረ ህይወት የተመራው ሚስጥራዊ ውይይት ስርዓቱ እንዴት እናስቀጥል የሚል ይዘት የነበረው መሆኑ የሚነገረው ባለፉት 35 ዓመታት ውስጥ ከጦርነት ከደህንነትና ከሰብአዊ መብት ጥሰትና ከስደተኞች በስተቀር ሌላ ምንም ነገር አላገኘንም እያሉ ቅሬታቸው የሚያቀርቡ የኤርትራ ህዝብ በተለያዩ የውጭ ሀገራት እያደረጉ ያሉ ስብሰባ ቀጣይነት ያለው አይደለም የሚል ቅሬታም ይቀርባል። የኤርትራ መንግስት አገዛዝ ኢሳያስ አፈወርቂ 2018 አብረን እናሸንፋለን የሚል ከኢትዮጵያ ጋር አንድ ህዝብ ነን አብይ ይምራን የሚል ንግግር
ተከትሎ ያለው ያልተረጋጋ የፖለቲካ አቋምና ጠላቱ እንደሆነ የሚታመነው ከህወሓት ጋር ያለው የአሁኑ ጥምረት አቋም የሌለው በሚል በሚያምኗቸው ሰዎችም ተከሰዋል። የተሟጋቾቹ ተቃውሞ ጠንካራ የሆነ የቀጠለ ቢሆንም እንደገና መነቃቃት ለመዝራትም የዞረ ነው። ሰሞኑን በታማኝ አገልጋዮች እየተደረገ ያለው ጥብቅ ስብሰባ ከትግራይ ኃይል ጋር እየተደረገ ያለው ስምምነት ተከትሎ የመጣ ነው የሚል ሀሳብም እየተሰጠበት ይገኛል። የምዕራብ ትግራይ አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዳያገኙና ፈቃድ ሳይኖራቸው ጉዞ እንዳያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ሁማን ራይትስ ዎች ከሰሰ። ዓለም አቀፍ የሰብአዊ መብቶች ተሟጋች ተቋም የኢትዮጵያ አጋር የሆኑ አካላት እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮች ኢላማ ያደረገ ማዕቀብ እንዲጥሉም ጠይቀዋል። የሰብአዊ መብት ድርጅቱ የኢትዮጵያ ባለስልጣናትና አጋሮች በአካባቢው የሚኖሩ የትግራይ ተወላጆች እንደ ሁለተኛ ዜጋ የሚያደርገው አያያዝ ችላ ለማለት የወሰኑ ይመስላል ሲል ሲወቀስ የኢትዮጵያ መንግስት በሂውማን ራይትስ ዎች ላይ ሪፖርት ላይ እስካሁን ድረስ ምንም አይነት ያለው ነገር ባለመኖሩ ሁማን ራይትስ ዎች ከትግራይ ጦርነት መነሳት ወዲህ በአማራ ክልል በተዋቀረው የወልቃይት ጠገዴ ሰቲት ሁመራ ዞን ስር በሚተዳደሩት አካባቢዎች የሚኖሩ የትግራይ ተወላጆች ላይ ይፈጸማል ያለው ግፍ የዘረዘረው መግለጫ አውጥቷል። ተቋሙ ሪፖርቱን የአማራና የትግራይ ክልሎች የይገባኛል ጥያቄ ከሚነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ ነዋሪዎች በርቀት አነጋግሮ መሆኑ እየተገለጸው ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎች መረጃም አሰባስቧል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸው ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ ባለስልጣናትና የጸጥታ ኃይሎችን ጥሰት እየፈጸሙባቸው መሆኑ ሲል ከሷል። ተቋሙ ሪፖርቱን የአማራና የትግራይ ክልሎች የይገባኛል ጥያቄ የሚነሱባቸው አካባቢዎች ይፈጸማሉ ስላላቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ ለሚገኙ እንዲሁም ከወራት በፊት የተሰደዱ ነዋሪዎችን በርቀት አነጋግሮ መሆኑ ተገልጿል። ከእርዳታ ሰራተኞች፣ ዲፕሎማቶችና ሌሎች ባለሙያዎችን መረጃ ማሰባስበዋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከነዚህ አካባቢዎች በግዳጅ መፈናቀላቸው ያስታወሰው መግለጫው የትግራይ ተወላጆች አሁንም ድረስ በባለስልጣናትና የጸጥታ ኃይሎች ጥሰት እየተፈጸማቸው ነው ሲል ከሰዋል። ባለስልጣኑ የትግራይ ተወላጆች በዘፈቀደ እያሰሩ ነው፣ እንቅስቃሴያቸውም የስራ እድላቸው እንዲሁም አገልግሎታቸው ለማግኘት መብታቸው በከፍተኛ ሁኔታ የሚገድባለው ስርዓት እየዘረጉ መሆኑ ነው የተገለጸው። የሁማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላትሺያ ባደር በምዕራብ ትግራይ የሚገኙ የትግራይ ተወላጆች በሁለት የህይወት ዘርፎች ላይ ከፍተኛና ከሰብአዊ የሚጎድል እገዳዎች እየተጣሉባቸው መሆኑ ተናግረዋል። እንደ የሰብአዊ መብት ተሟጋች ተቋም ገለጻም እንዲሁም በአካባቢው የሚኖሩ የትግራይ ተወላጆች ከከተማው ለቀው ለመሄድ ከዞን አስተዳደሩ ጊዜያዊ ፈቃድ ማግኘት አለባቸው። ይህ ፈቃድ ለማግኘትም አስቸጋሪ እንደሆነ ከነዋሪዎች መስማቱ የጠቀሰው ሪፖርቱ የአካባቢው ባለስልጣናት ፈቃድ የሚሰጡ ከህክምና ጋር የተያዙ ምክንያቶች ወይም እድሜያቸው የገፋ የቤተሰብ አባላት ለመርዳት ሲሆን ብቻ መሆኑ ያስረዳል። ይህ የፈቃድ የሌላቸው ነዋሪዎች መዘዋወር የሚችሉት በሚኖሩበት ወረዳና ሁመራ ከተማ ውስጥ ብቻ እንደሆነ የሚገልጽ የጉዞ ሰነድ መመልከቱ ተቋሙ አስታውቋል። በተጨማሪም ሁማን ራይትስ ዎች የአካባቢው ባለስልጣናት የትግራይ ተወላጆች እንደመታወቂያ ያሉ ወሳኝ ሰነዶች እንዳያገኙ እየተከለከሉ ነው ሲሉ ሲከሱ፣ ተቋሙ ያነጋገረው አንድ የትግራይ ተወላጅ መታወቂያ ተከልክለናል፣ ስለዚህ የባንክ አካውንታችን መጠቀም አንችልም፣ መሬታችን ማግኘት አንችልም ማለት ሲሆን የትግራይ ተወላጆች የሚፈቀድላቸው በቀን ሰራተኝነት እንዲሰሩ ብቻ ነው ሲሉም ተሰምተዋል። የትግራይ ተወላጆች በሙያቸው እንዳይቀጠሩ ከሚያደርጋቸው ምክንያቶች አንዱ መታወቂያ ለመኖር እንደሆነ መግለጫው ያስረዳ ሲሆን ተቋሙ ያነጋገራቸው የትግራይ ተወላጆች ስራ የሚያገኙት በእርሻ ስፍራዎች የቀን ሰራተኞች ሆኖ ለመስራት ብቻ እንደሆነ መግለጻቸው ሪፖርቱ አካተዋል። በእነዚህ ምክንያትና በአካባቢው ባለስልጣናት በትግራይ ተወላጆች ላይ የሚፈጸሙ የዘፈቀደ ስራዎች ምክንያት ተጨማሪ ነዋሪዎች በአካባቢው በመሸሽ በጦርነቱ ወቅት የተፈናቀሉ 740 ሺህ ዜጎች እየተቀላቀሉ መሆናቸው ተገልጿል። ይልቁንም በስልጣናቸው መነሳትና በመጨረሻም ተጠያቂ መሆን አለባቸው ሪፖርቱ ያስታውቃል። የተቋሙ አክሎም ኢትዮጵያ አጋሮች በዞኑ በቀጠለው በደል ምክንያት በአሁኑ ወቅት ወደ ምዕራብ ትግራይ በሰላም ለመመለስ የሚያስችል እንደሌለ ግልጽ ማድረግ አለባቸው ሲል አሳስቧል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱን ጨምሮ በሰሜን ኢትዮጵያ ግጭት ወቅትና የተኩስ አቁም ስምምነቱ ከተፈጸመ በኋላ ለተፈጸመው ከባድ በደሎች ተጠያቂ የሆኑ ባለስልጣናት ኢላማ ያደረገ ማዕቀብ መጣል አለባቸው ሲልም ከሷል። ፕሬዝዳንቱ ጦርነት ለማቆም አልጣደፍም ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርገው የጦርነት ለመቋጨት የሚያጣድፍ ነገር የለኝም
ቀስ ብዬ ደርስበታለሁ ሲሉ ተሰምተዋል። ፕሬዝደንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ኢራን ጋር የተደረሰው እንዲሁም ሮብ ዕለት ላይ የተጠናቀቀው ተኩስ አቁም ያራዘሙት የጊዜ ጫና ኑሮባቸው እንዳልሆነ የገለጹት ጥሩ ስምምነት ላይ እንዲደረስ እንደሚፈልጉ የተናገሩት ትራምፕ ጦርነቱ ለመቋጨት እንደማይጣደፉ ማስረድተዋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት ከኢራን ጋር የሚደረገው ድርድር መቀጠሉን እና ፕሬዚዳንቱ ላይ ቀይ መስመሮች በእጅጉ ግልጽ ማድረጋቸው ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችው የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነው። አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባይዋ እስካሁን ወጥ የሆነ መልእክት መላክ አይችሉም፣ ለዚህ ነው የፕሬዝደንቱ የተኩስ አቁም ለማራዘም የወሰኑት ሲሉም ተሰምተዋል። የኢራን ጦርነት የኮንዶምን ዋጋ ከፍ እንዲል አድርጓል። የዓለማችን ግዙፍ የኮንዶም አምራች በኢራን ጦርነት ምክንያት ለምርቶች የሚያስፈልጉ ጥሬ እቃዎችን አቅርቦት ማስተጓጎሉ ከቀጠለ ኩባንያው ዋጋው እስከ 30 በመቶ ወይም ከዚህ በላይ እንደሚጨምር አስታወቀ። ግጭቱ ከተጀመረበት ጊዜ ጀምሮ የምርት ወጪ በከፍተኛ ሁኔታ ጨምረዋል። ማሌዥያ የሚገኘው ይህ ኩባንያ በዓመት ከ5 ቢሊዮን በላይ ኮንዶሞችን ያመርታል። ኩባንያው እንደ ድሬክስ እና ትሮጃን ያሉ ታዋቂ ዓለም አቀፍ ብራንዶች ከማምረት ባሻገር ለዩኬ NHS ዋነኛ የግብአቶች አቅራቢ ነው። የዓለም የነዳጅ አቅርቦት ክፉኛ ተስተጓጉሏል። ወሽመጡ በመዘጋቱ የተነሳም በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከፍተኛ መስተጓጉሉን አስከትሏል። ብዙ ጊዜ የዓለም ድፍድፍን ዘይትና ፈሳሽ የተፈጥሮ ጋዝ እንዲሁም 5% የሚሆነው ሌሎች ፔትሮ ኬሚካሎች የሚያልፉት በባህረ ሰላጤው በኩል ሲሆን ካሬክስ ላክቴክስ ጠብቆ ለማቆየት የሚያገለግለው አሞኒያ ሲሊኮን ያለባቸው ማለሳለሻዎችን ለማምረት በነዳጅ ዘይት የሚገኘው ምርቶች ይጠቀማል። ዘንድሮ የኮንዶም ፍላጎት በ30 በመቶ ገደማ ጭማሪ ያሳየ ቢሆንም የጭነት ወጪ በመጨመሩና የመርከብ ጉዞ መስተጓጎሉ እየተባባሰ በመምጣቱም እጥረት ተፈጥሯል። ዶናልድ ትራምፕ ድርድሩ እስኪቀጥል ድረስ በሁለት ሀገራት መካከል የተደረገው የተኩስ አቁም ስምምነት እንዲራዘም ከተናገሩ በኋላ በአሜሪካና በኢራን መካከል ስለሚደረገው የሰላም ድርድር በግልጽ የታወቀ ነገር የለም። በጦርነቱ ምክንያትም ብዙ ነገሮችን ወደታች እየወረዱ መሆኑ እየታወቀ ነው። ለዛሬው ያዝናቸው የዜና ጥንቅሮችን ይመስሉ ነበር። ተመልሰን አዳዲስና ወቅታዊ መረጃዎችን በመያዝ ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ሪከርድ ዞን